ስንጾም አጋንንት ይርቃሉ። ክፉ ህሊና ይርቃል። ፍቶት ይቀነሳል። ስጋችን መገራት ይችላል ማለት ነው። የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ጾም በስጋ ሲገራ ህሊና ለልብ ይገዛል፣ ልብ ደግሞ ለእግዚአብሔር ይገዛል። ጾመኛ ሰው በእውነቱ ከዝሙት መቆጠብ ይችላል፣ ከስድብ መቆጠብ ይችላል፣ ከመግደል መቆጠብ ይችላል፣ ከመደንፋት፣ ከኩራት፣ ከትዕቢት፣ ከማን አለብኝነት እኔ እበልጣለሁ ከማለት ከዚህ ሁሉ የሚሰበስበን ጾም ነው። ሰው ሞትን የሚጠራው ጾም ማፍረስ የጀመረለት ነው። የሚያስደንቃችሁ ጾም የህይወት መንገድ ሲሆን ጾም ደግሞ የሞት ጎዳና ነው። እግዚአብሔር ለአዳም በጣም ብዙ ሺህ እጽዋትን ሰጥቶ አንድ እንጨት ብቻ ከለከለው። ለምንድን ነው ተብሎ ሲነገር ሰውነታችን መግዛት የምንችልባቸው ሁለት መሰረታዊ ነገሮች አሉ። አንደኛው ጾም ነው። ሁለተኛው አሁን እዚህ አካባቢ የተቋተ ውሃ ቢኖር እዚህ ላይ የሚራቡ ተሐዋስያን ይኖራሉ። ያንን ውሃ ስንጠርገው ግን ተመልከቱ፣ እነዚያ ተሐዋስያን ሁሉ ምን ይላሉ? ይርቃሉ ማለት ነው። ለምሳሌ የወባ ትንኝ እዚህ ላይ እንዳይራባ ይላሉ ሐኪሞች። በአካባቢ የተቋተ ውሃ እንዳይኖር ጥረጉ ይላል። ይሄ ሳይንሳዊ አድርገውት ነው። በእኛም በቤተ ክርስቲያን ኦሪት ዘፍጥረት ላይ ያለ እኮ ነው። እግዚአብሔር መሬት ጥሩ ዘር እንድታበቅል ከማድረጉ አስቀድሞ ምንድን ያለ? በመሬት ላይ የተኛውን ውሃ ሰበሰበው ነው። መሬትን ጠፈፍ አደረጋል። ስለዚህ ተሐዋስያን ውሃውን ስናነሳው እንደሚርቁ ስንጾም አጋንንት ይርቃሉ። ክፉ ህሊና ይርቃል። ፍቶት ይቀነሳል። ስጋችን መገራት ይችላል ማለት ነው። ገሪር ይሰጠናል። አሁን ተመልከቱ፣ ጾም በስጋ ሲገራ ህሊና ለልብ ይገዛል፣ ልብ ደግሞ ለእግዚአብሔር ይገዛል። ተመልከቱ፣ አሁን በቤተ ክርስቲያናችን ስርዓት የመጀመሪያው በአብይ ጾም የመጀመሪያው እሁድ ተቀነዩ ይባላል። ቅዱስ ያሬድ ነው ስም ያወጣለት። ተቀነዩ ለእግዚአብሔር በፍርሃት ወታሐሰዩ ሎቱ በረአድ የሚለውን የማሕሌት ባለሙያዎች የድጓ መምህራን በጾመ ድጓቸው ይህንን ያንቆረቁሩታል። የመጀመሪያው ጾም መግቢያ ምን ይባል? ተቀነዩ። እንግዲህ ለእግዚአብሔር ተገዙ ይላል። ለምንድን ነው የመጀመሪያው እሁድ ተገዙ የተባለ? ተቀነዩ ተብሎ የተነገረ አከለክሙ መዋዕል ዘሃለፈ ዘተቀነይክሙ ለግእዘ ሥጋክሙ፣ ለሥጋ ፈቃዳችሁ የተገዛችሁበት ጊዜ ይበቃል ይላል ቅዱስ ያሬድ። ለሥጋ ፈቃዳችሁ የተገዛችሁበት ጊዜ ይበቃል። አሁን ለእግዚአብሔር በፍርሃት ተገዙ። ለምንድን ነው ጾም ሲመጣ ለእግዚአብሔር ተገዙ የሚባለው? ለእግዚአብሔር መገዛት ማለት እግዚአብሔርን በልብ ማምለክ፣ ልብን ለእግዚአብሔር ማስረከብ ነው። ልብ ብላችሁ ስሙ። ልብን ለእግዚአብሔር ማስረከብ ለእግዚአብሔር መገዛት ከሆነ ልብ ለእግዚአብሔር መገዛት የሚችለው ምን ሲገዛ ነው ሲባል ስጋ ለነፍስ ሲገዛ ነው። ስጋ ለነፍስ መገዛት የሚችለው ምንድን ነው? ሲጾም ነው። አያችሁ፣ ገሪር ይገኛል ማለት። ስጋን መቆጣጠር የሚቻለው በጾም ነው። በእውነቱ ማለት ነው። ስጋን መቆጣጠር የሚቻለው በጾም ነው። ሰውነታችን መግዛት የምንችልባቸው ሁለት መሰረታዊ ነገሮች አሉ። አንደኛው ጾም ነው። ሁለተኛው አፍን መግራት ነው። ንግግርን መቆጠብ ነው። ፈረስ በልጓም እንደሚሰበሰበው ሰውነቱን መግዛት የሚችለው በምንድን ነው ካላችሁኝ፣ አንደበቱን በመቆጠብ ነው። አንደበት እሳት ነው ብሎ ያዕቆብ የተናገረው ለዚያ ነው። እሳት ከአንድ ቦታ ተነስታ ከተማውን ሁሉ እንደምታቃጥለው አንደበት ላይ እዚች አፍ ውስጥ እየነደደች መላውን ሀገር ተብሎ የሚጠራው ሰውነታችን ነው። ለምሳሌ እዚህ አካባቢ አንድ እሳት ቢቃጠል ዝም ብለን ካየነው መላ ከተማው ሊያቃጥል ይችላል። ሰውነታችሁን እንደ ሀገር ቁጠሩት። እንደ ሀገር ከቆጠር ነው አንድ ቦታ የጫርናት እሳት መላ ሀገር እንደምታቃጥለው አፋችን ውስጥ የምትነደው አንደበታችን መላ ሰውነታችን በሙሉ ታነደዋለች በኃጢአት ማለት። መብልም እንደሱ ነው ማለት ነው። ስለዚህ መብል ስንቀንስ ስጋ ለነፍስ መገዛት ይችላል። ራስን የመግዛት እግዚአብሔርን የማምለክ ምንጩ ጾም ነው ማለት ነው። ራስን የመግዛትና እግዚአብሔር የማምለክ ምንጩ። ጾመኛ ሰው በእውነቱ ከዝሙት መቆጠብ ይችላል፣ ከስድብ መቆጠብ ይችላል፣ ከመግደል መቆጠብ ይችላል፣ ከመደንፋት፣ ከኩራት፣ ከትዕቢት፣ ከማን አለብኝነት
እኔ እበልጣለሁ ከማለት ከዚህ ሁሉ የሚሰበስበን ጾም ነው። ስለዚህ ጾም የዚህ ሁሉ ምልክት ነው ማለት ነው። አላችሁን? የላችሁም? እግዚአብሔር ከሁላችን ጋር ይሁን። ሌላው ጾም የፍቅር ምልክት ነው። ጾም የፍቅር ምልክት ነው። እንዴት ነው ጾም የፍቅር ምልክት የሚሆነው? አሁንም ወስዳችሁ ወደ አዳምና ወደ ሔዋን ነው ወስዳችሁ። እግዚአብሔር አዳምን መጀመሪያ ፈጥሮ ከዚህ እንጨት እንዳትበላ ያለው ለምንድን ነው? እግዚአብሔር እኮ በገነት አዳምን ከከለከለው እጽዋት ለአዳም የፈቀደው እጽዋት ይበዛል ነው በመጽሐፍ ቅዱስ የተነገረ። እግዚአብሔር ለአዳም በጣም ብዙ ሺህ እጽዋትን ሰጥቶ አንድ እንጨት ብቻ ከለከለው። ለምንድን ነው ተብሎ ሲነገር ያችን እንጨት የማይበላት አዳም እግዚአብሔርን በመውደዱ ምክንያት ነው። ያችን እንጨት ሲበላ ግን ከእግዚአብሔር ይልቅ ይችን እንጨት እመርጣለሁ ማለት ነው። በመብል ምክንያት ከእግዚአብሔር ጋር ተጣላ ማለት ነው። እግዚአብሔርን መናቅ፣ እግዚአብሔርን አለማክበር፣ እግዚአብሔርን መጥላት ነው ያችን መብላት። ምክንያቱም እኔን ማክበርክን የማውቀው ይችን በለስ ካልበላህ ነው። እኔን መውደድክን የማውቀው ይችን በለስ ካልበላህ ነው ብሎ ነው እግዚአብሔር ያችን እንጨት የሰጠው። ሲበላ ናቅከኝ ብሎ አንተንም ንቄሃለሁ፣ አጋንንት እንዲሳለቁብህ፣ በመንጸፈ ደይን እንድትወድቅ፣ በግራ አጋንንት እንድትጠቀጠቅ አረጋለሁ። አንተ እኔን በአንዲት እንጨት እንዳላከበርከኝ እኔም አንተን ሰማይና ምድርን የምትገዛ የሰማይ አዕዋፍን የምድር አራዊትን እንድትገዛ የፍጥረት ንጉሥ አርጌ ሾሜ ነበር። አሁን ግን ንቄ የአጋንንት መሳለቂያ ያረጋለሁ አለው እግዚአብሔር። ስለዚህ ተመልከቱ፣ ጾም እግዚአብሔርን የማክበር ምልክት ነው። ጾም እግዚአብሔርን የመውደድ ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል ማለት ነው። እግዚአብሔርና መብል ለውድድር ቀርበውልን መብልን መምረጣችን ማለት ነው። ጾምን መሻር ማለት እንደሱ ነው። ስለዚህ የፍቅር ምልክት ነው። እግዚአብሔርን የመውደድ ምልክት ስለሆነ ጾም እንዲያው ነው ተሰጥቷል ማለት ነው። የአዳም አካል በሞት እንዲፈርስ የተፈረደበት እሱ የእግዚአብሔርን ፍቅር ስላፈረሰ ነው። የአዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው። የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ እንግዲያማ አንተ የኔን ፍቅር ካፈረስክ እኔም ያንተን አካል በሞት አፈርሰዋለሁ እና አፈረሰው። መሬት ነበርክ እንደ መሬት ፍረስ አለው፣ አፈረሰው ማለት ነው። ስለዚህ አዳም እንዲሞት የተደረገው በምን ምክንያት ነው ካላችሁ፣ ጾምን በመሻር ነው። የእግዚአብሔርን ፍቅር በማፍረስ ነው። የእግዚአብሔርን ፍቅር ሲያፈርስ የእሱ አካል በሞት ፈረሰ። አዳም የእግዚአብሔርን ፍቅር በምን አፈረሰ ስትሉ፣ ጾምን በመሻር ነው። ዛሬ ሰዎች ሁሉ የሚቀሰፉበት ምክንያት ጾም ስለፈረሰ ነው። የእግዚአብሔርን ፍቅር ስላፈረስን ነው። የእግዚአብሔር ፍቅር ከሚፈርስባቸው መንገዶች አንዱ ጾምን መሻር ነው። መጾም ደግሞ እግዚአብሔርን የመውደድ ምልክት ነው። ለዚህ ነው መድኃኔ ዓለም ሥራ ሲጀምር በጾም የጀመረበት ምክንያት። አዳም ሲሞት በመብል ምክንያት ሞት እንደጀመረ መድኃኔ ዓለም የሕይወት ትምህርትን ከመጀመሩ በፊት በጾም ጀመረ ማለት ነው። በመብል ምክንያት የተጀመረውን ሞት በጾም ማፍረስ ለመጀመር ክርስቶስ ምን አደረገ? በጾም ሥራውን ጀመረ ማለት ነው። ስለዚህ ጾምን ጾሞ የጀመረበት ምክንያት አዳም በመብል ምክንያት ያመጣውን ሞት ለማፍረስ ነው። ለምሳሌ ጌታችን የጾመው ስንት ቀን ነው? 40 ቀን ነው። 40ን ተመልከቱ። ስታካፍሉት ለ5 ስታካፍሉት ምን ይደርሰዋል? 8 4 የሥጋ ጠባይ ያለን 5 የነፍስ 8ቱን ቀን ለመካስ ነው። 8ቱን ቀን ለእሳት ጠባይ፣ 8ቱን ቀን ለውሃ ጠባይ፣ 8ቱን ቀን ለነፋስ ጠባይ፣ 8ቱን ቀን ለመሬት ጠባይ፣ 8ቱን ቀን ለነፍስ ጠባይ 8 ቀን ካሰና ያንን ተስገብግበን በልተን በመጎምጀት ያመጣነውን ሞት አፈረሰልን ማለት። እንደገና ደግሞ ይተረጉሙታል አባቶቻችን 10 ለአራቱ ባህሪያት 10 ፍጹም ነው፣ 10 ፍጹም ነው። 40 ቀን የጾመው 10ዋን ቀን ካሳ ለማድረግ ነው። ስለዚህ ክርስቶስ ለእኛ ካሰልን፣ ክርስቶስ የእኛ ቤዛችን ነው የምንለው አንዱ የካሰልን በመብል ያመጣነውን ዕዳ በጾም ስለካሰልን የድህነት መጀመሪያው ጾም ነው ማለት ነው። የድህነት መጀመሪያው ጾም ነው። ሞት በመብል ተጀምሯል፣ ድህነት በጾም ተጀምሯል። ሞት የተጀመረው በሆድ ነው።
ሕይወት የተጀመረው በጾም ነው። ይህንን ለማድረግ ነው። እንዲያውም ጌታ እንዲህ ብሏል እኮ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ተመልከቱ። እስመ በጊዜ ትበሉ እምኔሁ ይላል። ተመልከቱ። አሚሃ ሞተ ትመውቱ፣ ከዚህ እንጨት በበላችሁ ቀን ትሞታላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ከዚህ እንጨት በበላችሁ ቀን ትሞታላችሁ። ሰው ሞትን የሚጠራው ጾም ማፍረስ የጀመረለት ነው። የጾምን ሕግ ሲያፈርስ፣ የጾምን ሰዓት ሲያፈርስ፣ ሰው በጾም የተከለከለውን መብላት ሲጀምር ሞትን እባክህን ዛሬ መጥተህ ከኔ ቤት እደር ብሎ ሞትን እየጠራው ነው። ሰው ሞትን መጥራት የሚጀምረው ጾም በማፍረስ ነው። ስለዚህ በበላችሁ ቀን ትሞታላችሁ። እስቲ ሁላችሁ ምዕመናን ይህን ቃል ተናገሩት። በበላችሁ ቀን በሉ። ምን ትላላችሁ ነው ያለው? ትሞታላችሁ። ሰው መሞት የሚጀምረው መብላት ሲጀምር ነው። ያለ ሰዓት መብላት ሲጀምር መሞት እየጀመረ ነው። ዓርብ ረቡዕን ቀንሷት በ7 ሰዓት ብሉ፣ በ5 ሰዓት ብሉ ሲያሰኛችሁ ሞት እየጀመርኩ ነው ማለት አለባችሁ። ያለ ጊዜያችሁ መብላት ስትጀምሩ ሞት እየጀማመረኝ ነው ማለት አለባችሁ። ሕይወት የሚጀመረው በመብል ነው። የሚያስደንቃችሁ ጾም የሕይወት መንገድ ሲሆን፣ ጾም ደግሞ የሞት ጎዳና ነው። አዳም በለስን ባይበላ በ50 ዓመቱ የት ይገባ ነበረ? ዕፀ ሕይወት የምትባልን ዛፍ ይበላ ነበረ። ዕፀ ሕይወትን የምትባልበት ዛፍ ምን ያደርጋል? ይበላል። በልቶ ለዘላለም ይኖራል ማለት። በለስን አለመብላት ጾም ነው። አዳም በጾም ወደ ዘላለም ሕይወት ይሸጋገር ነበር። አዳም በመብል ወደ ዘላለም ሞት ወረደ ማለት ነው። ጾም ነው ወደ ዘላለም ሕይወት የሚወስደው። አሁን ተመልከቱ፣ አዳም በለስን ባለመብላት ነበር ወደ ዕፀ ሕይወት የሚሸጋገረው። አሁን መድኃኔ ዓለም ደግሞ ምን አደረገ? ሞትን የሕይወት መንገድ ሲያደርገው ከመቁረባቸው አስቀድሞ 18 ሰዓት ጹሙ አለ። ምክንያቱም እሱ ዕፀ ሕይወት ስለሆነ ማለት ነው። እሱ ዕፀ ሕይወት ነው። ምን አለ? እኔ አነ ውእቱ ኅብስተ ሕይወት፣ እኔ የሕይወት እንጀራ ነኝ አለ። የሕይወት እንጀራ ስለሆነ አዳም ወደ ዕፀ ሕይወት መድረስ የሚችለው በለስን ባለመብላት በጾም ነበረ። አሁን እውነተኛው ዕፀ ሕይወት ክርስቶስ መጣና ወደ እሱ ሥጋና ደም ከመድረሳችን አስቀድሞ 18 ሰዓት እንድንጾም አደረገ ማለት ነው። ጾም የሕይወት ጎዳና ነው። ሕይወት ማን ነው? ክርስቶስ ነው። ሕይወት ክርስቶስ ስለሆነ ወደ ሕይወት መድረስ የሚቻለው ምን አደረገው? በጾም አደረገው ማለት ነው። የሚጾሙ ሰዎች ወደ ሕይወት ይደርሳሉ፣ ከሞት ይነጠቃሉ። እንደምታስታውሱት ማን ነው? ነቢዩ ኤልያስ ከሞት የተሰወረው በምን ይመስላችኋል? በጾም ነው። ከኤልዛቤል ተጣልቶ ሲሄድ በረሃ ላይ ተቀምጦ እባክህ እንደ አባቶቼ ግደለኝ፣ እንግዲህ ከኤልዛቤል ጋር ተጨቃጭቄ ብሎ ደክሞት ከዛፍ ስር ተቀምጧል። ከደደው ስር ተቀምጦ ሳለ መልአኩ መጥቶ ውሃ በመንቀል ተመልከቱ፣ እንጀራ በመሶብ ኅብስት በመሶብ አምጥቶ ኤልያስ ብላ ብሎ ቀስቅሶ ቀና ሲል መሶበ ወርቅ አየ። ከዚያ በላና ደክሞት ስለነበረ ትንሽ ተኛ። ኤልያስ ተነስና ብላ አለው ብሎ መልሶ ቀሰቀሰው። ሁለተኛ በላ። ሶስተኛ ኤልያስ ተነስና ብላ አለው። ተንስ ወብላ እስመ ርሑቅ ፍኖትከ፣ የምትሄድበት ሀገር ሩቅ ስለሆነ በደንብ አድርገህ ብላ አለው። ሩቅ ሀገር ልትሄድ ስለሆነ ሩቅ ሀገር የሚሄድ ሰው በደንብ ይበላልና ጨምረህ ብላ አለው። በላ። ወሆረ ወበምዱ ወባይለ ውእቱ እክል ሆረ ኤልያስ 40 መዓልተ ወ40 ሌሊተ ይላል። ኤልያስ 1 ቀን በበላው 40 ቀን ጾመ ይላል። 40 ቀን ከጾመ በኋላ በ40ኛው ቀን እግዚአብሔር ማንን? ኤልያስን በእሳት ሰረገላ ነጠቀና ወዴት ወሰደው? ወደ ብሔረ ሕያዋን ሄደ ማለት ነው። ስለዚህ ኤልያስ እስከ ዛሬ ድረስ ሞትን ሳይቀምስ አለ ማለት ነው። ጾም የሕይወት ጎዳና ነው የሚባለው በምድር ከመሰከሩልን መካከል አንዱ ኤልያስ ነው። 40 ቀን ጾሞ ከሞት ተሰወረ ማለት ነው። ጾም ከሞት ይሰውራል፣ ወደ ሕይወት ያደርሳል ማለት ነው። ስለዚህ ያለ ጊዜም መሞትን የሚያርቀው ዕድሜ እንዳይቀነስ የሚያደርገው እግዚአብሔር ከአዳም በኋላ ዕድሜን ነው የቀነሰ። አንዱ አዳም 1000 ዓመት ኖሮ ነበር መንግሥተ ሰማያት የሚገባው። ኃጢአት ሲሰራ 930 ዓመት ብቻ ኖሮ ሞተ። 70 ዓመት ተረፈች። ያችን የተረፈችውን ዕድሜ እግዚአብሔር ለአዳም ልጆች ሰጣቸው። ከዚህ የተነሳ የሰው ዕድሜው ቢበዛ 70 ወይም 80 ሆነ። ከወፈድፋዶን ሰምላ ጻማ ወህማም። ከዚያ የተረፈው ግን የድካም ዘመን ተብሏል።
120 140 ቢኖር ሰው የጻማ የድካም የመሰልቸት ጊዜ ተብሎ ተነግሯል ማለት ነው። ስለዚህ እግዚአብሔር ዕድሜን አሳጥሯል። ዕድሜን ከአዳም በኋላ ከተነሱን ጸጋዎች አንዱ የዕድሜ በረከት ነው። እያጠረ ከዚህ በኋላ ከአዳም እያጠረ መጣ። መጨረሻ ላይ ደግሞ ሰዎች ኃጢአት ሲጨምሩ እያጠረ 120 ዘመን በያዕቆብ ጊዜ ሆነ። ከዚያ በኋላ ግን ረጅም ጊዜ የኖረ ሰው የለም። እያጠረ መጣ። ሰዎች ኃጢአት እየጨመሩ ሲመጡ ዕድሜ በምድር ላይ እያጠረ መጣ። ልክ ተመልከቱ፣ እግዚአብሔር በኃጢአት ዕድሜን እንዳሳጠረ እግዚአብሔር በጾም ዕድሜን እንደሚያስረዝም በኤልያስ አየን፣ በሄኖክ አየን። ሄኖክ ባለ ትዳር ነው፣ በልቶ ጠጥቶ ነበር የሚኖር። ስለዚህ ምን አደረገ ሄኖክ? አይ እንዲህ አለ፣ እግዚአብሔርን ማገልገል ከሴት ርቆ ንጽ ጠብቆ ከመብል ከመጠጥ ተለይቶ ነው ብሎ ጾመ። በገነት ጓሮ ወድቆ ጾመ ሄኖክ። ከዚያ በኋላ እግዚአብሔር ሰወረው። ኢተረክበ ሄኖክ ይላል፣ ሄኖክ አልተገኘም ይላል ቅዱስ ጳውሎስ ዕብራውያን 11 ላይ እስመ ከበቶ እግዚአብሔር ሰውሮታልና። ሄኖክ ዛሬም በሕይወት አለ፣ ሞትን ሳይቀምስ ማለት ነው። ዕድሜውን አስረዝሞ ያለ ድካም በሚኖርበት በብሔረ ሕያዋን መኖር የጀመረው ሄኖክ ከሞት የተሰወረው ወደ ሕያዋን ሀገር የተነጠቀው በጾም ነው። ኤልያስን ከሞት የሰወረው ጾም ነው። ከምታሳድደው ንግሥት ከኤልዛቤል እጅ የነጠቀው ጾም ነው። ጾም ከጠላት እጅ ያድናል፣ ከሞት ይሰውራል፣ ወደ ሕይወት ጎዳና ያደርሳል። ወደ ህብስተ ሕይወት ኢየሱስ ክርስቶስ፣ ወደ ዕፀ ሕይወት ኢየሱስ ክርስቶስ የሚያደርሰው ጾም ነው። ወደ መንግሥተ ሰማያት የሚያደርሰው ጾም ነው። ስለዚህ ጾም እግዚአብሔርን የመውደድ ምልክት ነው፣ የሕይወትም ምልክት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። በጾም እግዚአብሔር መውደዳችን እንገልጣለን። በጾም እግዚአብሔር እናገለግላለን። በጾም ከመቅሰፍት እንድናለን። በጾም ከጠላት እጅ እንድናለን። በጾም በሽታ ይርቅልናል። በጾም በጎ ሕሊና ይሰጠናል። በጾም የትኛውም ሀገር ሰላም ይሆናል። የሀገር ሰላም ይመጣል። በጾም የኃጢአት ይቅርታ እናገኛለን። በጾም የተገፈፈ ጸጋ ይመለሳል። እነዚህ ሁሉ ጸጋዎች የምናገኘው በጾም አማካኝነት ነው።